ኤደን አባባን የቴናና የዳንኤል እህትና ወንድም መሆን አሁን ድረስ አላሳመነኝም እያለች ለአባባ ታወራለች። አባባ ደግሞ እኔ እኮ በተደጋጋሚ ጠርጥሬ እያልኩ ነግሬሽ ነበረ ይላታል። እና ታዲያ እኔ ስለሱ እንደሆነ እንዴት ላውቅ እችላለሁ? መጀመሪያ በግልጽ ብትነግረኝ ኖሮ እኮ ሁሉንም ነገር አውቅ ነበረ። አሁን ራሱ ካሌብ ጥርት አድርጎ ባይነግረኝ ኖሮ ምንም የማውቀው ጉዳይ አይኖርም ነበረ። እስከዛሬም ሲጫወቱብኝ ኖሯል እያለች ትላለች። አባባም ዋናው ነገር አሁንም ቢሆን ማወቅሽ ነው። እኔም በተደጋጋሚ እንድታውቂ ነግሬሽ ነበረ፣ ግን አንቺ አላወቅሽም። ኤደንም ይሄንን ስትሰማ እና ታዲያ እናንተስ ብትሆኑ እስካሁን ድረስ ባልና ሚስት ነው እንጂ እህትና ወንድም እንዳልሆኑ እያወቃችሁ ለምንድን ነው ዝም ያላችሁና ቤታችሁ ያስቀምጣችኋቸው ብላ ስትነግራቸው፣ አባባ ደግሞ ምን እናድርገው ብለሽ ነው? ነገሩ ብዙ ነው የኔ ልጅ። ይህም ሁሉ ነገር ከነገርኩሽ በአንድ ጊዜ ልትጎጂ ትችያለሽ እያለ ይላታል። ኤደንም በካሌብ ተገርማ፣ ካሌብ ግን እንዴት አስቻለው? ማለቴ ሚስቱን ይዞበት ዝም ብሎ ቤት ሊያስቀምጠው ቻለ ስትለው፣ አባባም እንግዲህ ካሌብ ለመደው መሰለኝ፣ ለዛ ነው ዝም ያለው፣ ትቷቸዋል። አሁንማ ምንም አይመስለውም እያላት ነው። እና ታዲያ አሁን ወደፊት ያለን አማራጭስ ምንድን ነው? ማለቴ ምንድን ነው ማድረግ የምንችለው? እያለች ለአባባ ጥያቄ ታቀርብለታለች። አባባም ለኤደን እያስተላለፉላት መልእክት ቢኖር ቀስ ብለሽ ሁሉንም ነገር ለማጣራት ሞክሪ የሚል ነበረ። ኤደን ግን ይህንን ጉዳይ በጭራሽ መቻል እንዳቃታት ትትነግራቸው፣ አባባ ደግሞ እንደዛ ከሆነማ ለተወሰነ ጊዜ ራስሽን አዳምጭ፣ ማለትም ለብቻሽ ሆነሽ ሁሉንም ነገር ለብቻሽ ሆነሽ አስቢና ከዛ በኋላ ነገሮችን ታስተካከያቸዋለሽ የሚል መልስ ነበረ የመለሰላትና ኤደንን በዚህ ነገር ትስማማለች እና ለተወሰነ ጊዜ ቤቷ ውስጥ ተቀምጣ ነገሮችን እንድታስተካክልም ሆነ እንድታስብ ትስማማለች እና ከቤታቸው ትሄዳለች። የካሌብ አባትም ቀስ ብለሽ ነገሮችን አስቢ፣ እዚህ ቤት ያለን ሰዎች እንደሆነን መከዳት ምን አይነት ነገር እንደሆነ ምን እንደሚያደርግ ጭምር ጠንቅቀን እናውቀዋለን። እኛም ለኛ አዲሳችን አይደለም ይሄ ነገር፣ ላንቺ ግን መከዳት የሚባለው ነገር አዲስሽ ሊሆን ይችላል። እናም አሁንም እንዳትጎጂ ቀስ ብለሽ ከራስሽ ጋር ሆነሽ ተማከሪ፣ ከራስሽ ጋር ለብቻሽ አስቢበት በደንብና ከዛ በኋላ ወደ ዳንኤል ጋር ትመለሻለሽ። ማለትም ምን ማድረግ እንዳለብሽ ትወስኛለሽ የሚል ንግግር ከአባባ ተሰምቷል። ይህንን ነገር ደግሞ ኤደንም እንዴት ተባለችው ማድረግ ስላለባት እሺ ብላ ከዛ ከቤት ውስጥ ወጥታ ሄዳለች ማለት ነው። ምክሯን ከተቀበለች በኋላ በካሌብ ላይ የደረሰው በአንቺም ላይ ስለደረሰ እሱ ምን ማድረግ እንደሚችል አይተሽ አንቺም ደግሞ እንደሱ መሆን አለብሽ ብሎ ነበረ ትዕዛዝ ያስተላለፈላት ማለት ነው። ምክር ነው፣ ትዕዛዝ ነው። ኤደንም በዚህ ጉዳይ ተስማምታለች። ሰላም ሰላም! ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተመልሻለሁ። ቤተሰብ የግፈኛዋ ሚስትና የሰራተኛዋ ፍጥጫ የሚለው ድራማ እንደቀጠለ ነው። አብራችሁኝ እስከ መጨረሻው እንድትቆዩ በአክብሮት ጠይቃችኋለሁ። ስትመጡ ደግሞ ላይክ አድርጉ፣ አይከፈልበትም ፕሊስ። ላይክ እያደረጋችሁ አዳምጡኝ። ምን አለበት? ቅንነት ለራስ ነው ቤተሰብ። ኤዱ ከሄደች በኋላ ካሌብ ወደ ቤት ይመጣል። እሷም ልክ ልትወጣ ስትል ነበር አጋጣሚ የተገናኙትና ልወጣ ስል መጣ ብላው ሰላም ተተባባሉ። በኋላ ከወጣይ በኋላ የካሌብ አባት ወይኔ ኤዱ በጣም የምታሳዝን ልጅ ናት እያለ ሲነግረው፣ ካሌብም እንግዲህ ከኔ ባይበልጥም አዎ ታሳዝናለች የሚል መልስ ሲመልስ፣ አባባም ደግሞ አንተ እኮ ወንድ ነህ የሚል ነበር ንግግራቸውና ካሌብ ወንድ ልጅ ይጎዳ የሚባል ነገር አለ እንዴ? ሴት ብቻ ናት እንዴ የምትጎዳው ወይም የምታዝነው? ወንድ ልጅ አያዝንም አይናደድም ብለህ ነው እንዴ የምታስበው አባዬ? እያለ ይጠይቀዋል። አባባ ይህንን ንግግር ሲናገር እንግዲህ በጥቂቱም ቢሆን አስረድተውታል። ኧረ ሙሉውን ነው እንጂ ያስረዱት መሰለኝ። የሴት ልጅ እድሜዋ የምታገባና የምትወልድበት በውስን ነው። ስለዚህ ለዛም ሲባል ነው እኔ ሴት ልጅ ታሳዝናለች አልኩትኝ እንጂ ሀዘንና ንዴትማ አንድ ነው። ሴትም ሆነ ወንድም ሁሉም መጎዳት ነው። ልዩነት ግን ወንድ ልጅ እድሜውን ቢሄድ ራሱ ችግር የለውም። ሴት ልጅ ግን
ብዙ ጊዜ ስትጠብቀው ስለኖረች ዳንኤልን እድሜን በሙሉ በላብኝ ብላ ስለነበር የተናገረችው። ለዛ ነው እንግዲህ እድሜዋን ሁላ ከጨረሰ በኋላ አሁን ላይ ደግሞ በስተመጨረሻ የእሷ እንደማይሆን ስታውቅ ምን ያህል እንደምትጎዳ ስላወቀ ነው የካሌብ አባት ይሄን ንግግር የተናገረው ማለት ነው። ካሌብም ደግሞ ለአባባ እኔም በሆነ እኮ በጣም ብዙ ጊዜ ያቃጥያለሁ። ከቴና ጋር ለስንት አመት ነው አብረን የነበር ነው። እስካሁን ድረስ እኮ የሚያጫውተኝ ጎረምሳ ልጅ የኖረ የነበረ አየህ። ስለዚህ እኔና ኤዱ የተጎዳ ነው እኩኩል ነው ይላል። የካሌብ አባትም ይህንን ሲናገር እንግዲህ ያው አሁንም ወደፊት ጊዜ እንዳለ ቀስ ብሎ አግብቶ መውለድም እንደሚችል ይናገራል። እሷም እኮ አላረጀችም የሚል መልስ ነበር የመለሰላትና ኤደንን ነው እንደዛ የሚለው ካሌብ። አባባ ደግሞ አሁን ስለ ኤደን ሳይሆን ስለ አንተ ነው እያወራሁ ያለሁት። ትሁትም እንግዲህ ለኤደን ሁሉንም ነገር እንደምታውቅ ቲናም ሆነች ዳንኤል እንደሚያውቁና እሷን እንደማይፈሯት እዛ ቤት ውስጥ በጣም ብዙ ስቃይና መከራ እንዲያሳለፈችም ለኤደን እየነገረቻት ነበርና ኤዱም ይህንን ችግርና መከራ እንዳሳለፈች ስትነግራት እኔ በእሷ ቦታ ብሆን ምንድን ነው ማድረግ ያለብኝ ብላ ስላሰበች ትሁቴ እኔ ባንቺ ቦታ ብሆን ግን ከዛ ከቤት ውስጥ አልቀመጥም እወጣ ነበረ የሚል ንግግር ስትናገራት፣ ትሁትም ደግሞ ለምን እንደቆየች እዛ ቤት ውስጥ ታስረዳታለች። ትቀጥያለሽ እንጂ አትወጭም ትልና እናም ትሁት የካሌብ አባት አባዬ እያለች ከዊልቸር ላይ መነሳት እንደማይችል እናም እሷ የቆየችበት ምክንያት ይሄ እንደሆነ ለአባባ ስትል እንደሆነና ዊልቸር ላይ ሆኖ እሷ ራሱ ከፊት ለፊቱ ሄዲ ስትል ቲናም እንዴት አድርጋ አባባን ስታሰቃየው እንደነበረ ስትነግራት ኤደን በጣም ነው የደነገጠችው። በጣም ከልቧ ነው ያዘነችው። የቲና ስራ እንግዲህ ምን ያክል እንደሚያናድድ ያስቡት። የታመመን ሰው በታመመበትና በተቀመጠበት ቦታ ላይ ይህንን ያክል ማሰቃየት ማለት። እናም ይኸውልሽ ኤዱ አባዬ እኮ ላንቺ ሁሉንም ነገር ሊያስረዳሽ እየደከመው በጣም ከባድ ስቃይ ስላሳለፈ ጅምር አድርጎ ነው የተወልሽ እንጂ ሙሉ ለሙሉ እኮ አላወራሽም ትላታለች ኤዱ። የዚህ ጊዜ በጣም ትደነግጥና ጭራሽ ኤዱ እንዴት እህቴ ምን አይነት ወሬ ነው እያወራሽኝ ያለሽው? ምንድነው ቆይ የምታወሪኝ እያለኝ በምትልበትም ጊዜ ትሁትም አሁንማ ሁሉም ነገር አልፏል፣ በምላሹ ግን አሁን ላይ እኔን እያዝናኑኝ ነው ያሉት ትላታለች። በባለፈውም በደሌ ስንት ስቃይና መከራ ሲያደርሱብኝ በነበረው ጉዳይ አሁን ላይ እየካሱኝ ነው፣ እየተካስኩኝ ነው። ማለትም ያንን የእሷን ሀዘንና ስቃይ መከራ ወሰዱት እነሱ። አሁን ላይ እነሱ ናቸው እየተሰቃዩ እየተጨነቁ ያሉት እናም እየተገፉ ያሉት። ብዙ ጊዜ ቲና እንግዲህ ትሁትን ከዛ ከቤት ውስጥ ለማስወጣት የማትጭረው የማትናገረው ንግግር አልነበራትም። ግን ያው አልሳካ ብሏት እስካሁን ድረስ ትሁት እዛ ቤት ቆይታለች በአባባ ምክንያት። እንዲሁም ደግሞ ያው ካሌብ አንዳንድ ሲመጣበት ሲናገርም አንዳንድ ጊዜ ደግሞ አርፎ ሲቀመጥ ማለት ነው እንድትቆይ ሆናለች። እንደማንም ትሁት እስካሁን አለች። ኤደንም እንግዲህ ትሁት አሁን ላይ እኔ በእነሱ እየተዝናናሁ ነው ያለሁት ስትላት፣ ይሄ ግን እኮ አያዝናናም ነበር ያለችው ኤዱና እንዴ ያዝናናል እንጂ እነሱ በእኛ ላይ እየተጫወቱብን ወይም እኛን እየሸወዱን መስሏቸው ነበረ። ግን ደግሞ እኛ አሁን በእነሱ ላይ እየሳቅንባቸው እየተሳለቅንባቸው ነው ያለ ነው። ማለትም እኛንን ሙድ እያያዝንባቸው የነበረው እንጂ እነሱ አልነበሩም እያለች ነው ኤዱ ዳኒ ብላ ስትጀምር። ትሁቴም ዳንኤል ግን አንቺን በጣም እንደሚወድሽ እንዳትረሺ፣ ሁሉንም ነገር የሚያደርገው ለአንቺ ብሎ ነው። ማለት ቲናንም ቢሆን የቀረባት ለገንዘብ ብሎ ነው እንጂ ትክክለኛ አይፈልጋትም። ይሄንን ገንዘብ ደግሞ ካገኘ በኋላ ከአንቺ ጋር ህይወትን መቀጠል ይፈልግ ነበር እያለቻት ነው። ቲናም እኔ እያገዝኩለት አይደለም፣ ግን ደግሞ የሰማሁትን የማውቀውን ነገር መካድ አልችልም። እኔን ግን በጣም ብዙ መከራና ስቃይ አድርሶብኛል። ኤዱም እስኪ ተይኝ ትሁትዬ፣ የመውደድ ሌላ ስሙ መታመን ነው። አይ ኤዱዬ፣ እሱማ እኮ በአቋራጭ ገንዘብ ካገኘ በኋላ ህይወቱን በሙሉ ከአንቺ ጋር መኖር ነበር የሚፈልገው፣ ግን ደግሞ አልተሳካለትም። ኤዱም ይሄንን ስትሰማ ልቧ በጣም ስለተሰበረ እንባ እየተናነቃት ጭምር
የሰው ትዳር አፍርሶ እንዲሁም ከሌላ ሴት ጋር ተኝቶ ነው እኔ ጋር መጥቶ ህይወት የሚቀጥለው ከኔ ጋር ኑሮ የሚጀምረው ማለት ነው። ከዛ ተውት ሌላ ስሜት ውስጥ እንዳትገባ ብላ ቶሎ ብላ እንግዲህ አባዬ እንዳለሽ ለብቻሽ ሆነሽ ለራስሽ ጊዜ ሰጥተሽ ራስሽን አስቢ ትላትና ቻው ብላ ተሰነባብተው ይሄዳሉ ማለት ነው። ቲናም እንግዲህ በአቋራጭ ምን ልታደርግ እንዳሰበች ለዳንኤል እየነገረችው ነው። ዳንኤልም እንግዲህ ደንግጧል። ያው እሷ መግደል ማስገደል የሚባል ነገር ተወዳለች እና ይህንን ነገር ወደፊት ልታደርግ ትችላለች። በቀጣይ ክፍል ላይ ምን ይሆናል ነገ ይለቀቅልናል፣ አብረን የምናየው ይሆናል። ቤተሰብ ከተመቻችሁ ላይክ፣ ሸር፣ ሰብስክራይብ ማድረግ አትርሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ለነበረን ቆይታ ከልብ አመሰግናለሁ። ባይ ባይ።